ልብሱን ገፈገፈ ራቁቴን አሳደርከኝ። ሳል ሊገለኝ ነው። አንተ ገና ትደፋኛል። ዛሬ ደግሞ ገና ካልጋ ሳልወርድ ጭቅጭቋን ጀመረች። ብርድ ልብሱን ገፈገፈ ራቁቴን አሳደርከኝ፣ ሳል ሊገለኝ ነው አለችኝ። ገና በቅጡ እንኳን ሳልነቃ። ድሮ የምትወደኝ ጊዜ የምወዳት ጊዜ እንደዚህ በጧት ሳልነቃ የሚቀድማት ከንፈሬ መሳም ነበር። አሁን ቢሳካላት ቀኑን ነክሳኝ ብትጀምር ደስ የሚላት ይመስለኛል። ሚስቴ ለምን እንደጠላችኝ አላውቅም፣ ግን ጠልታኛለች። ከተጋባን ጊዜ አንስቶ ለኔ ያላትን ፍቅር እየቀነሰች ስትወስድብኝ ይሰማኛል። በየቀኑ ከትላንቱ ያነሰ ትወደኛለች። ጭቅጭቋ ደግሞ በየዕለቱ እየጨመረ አዲስ መልክ እያመጣ የማላውቀው ደረጃ ላይ ደርሷል። ምንም ሳናወራ ምንም ሳንባባል ለጭቅጭቅ የሚሆን ጥሬ ዕቃ ከየት ፈልጋ እንደምታመጣ ይገርመኛል። ለምን አምሽተህ ጠጥተህ መጣ? ማምሸትን ዝም ስል ጭራሽ እየጠጣ መምጣት ጀመርክ? ጠጥተሃል። ድምፅሽን ቀነሰሽ አውሪ። ልጁ ይነሳል፣ ጎረቤት ይሰማናል። ይስማኝ ይነሳ። እኔ እየጠየቅኩ ያለሁት ለምን አምሽተህ ጠጥተህ መጣህ ነው። ሁሌ ጭቅጭቅ ልጨቃጨቅ ደጋርኩኝ። ለምንድን ነው የምትጠጣው? ጠጥተሃል። አፍ እየሸተተኝ ነው። ምናልባት ላቢ ሊሆን ይችላል። ላብ ከዳሽን መጠመቅ ጀመረ? መልስልኝ፣ ንገረኝ። ለምን ነው እየጠጣህ? ስራት ያዚ ባክሽን ዝም በልኩሽ። ደስታችንን ለመመለስ የምላት ነገር ሁሉ አዲስ የጭቅጭቅ መነሻ እንጂ መፍትሄ አልሆነም። ለምሳሌ ትላንትና ማታ ስገባ እስኪ ዛሬ እንኳን የባልና ሚስት ወግ በስንት ጊዜ ድረሰኝ ብዬ ድሮ ሳደርግላት ተወዶ የነበረውን ሽቶ ገዝቼላት ገባሁ። አሁን እንደ በፊቱ ስለማታወራኝ ምን አይነት ሽቶ በገዛ እንደሚያስደስታት ማወቅ ስላልቻልኩ ግራ ተጋብቼ ነበር። ኋላ ላይ ሳስበው የድሮውን መልካም ጊዜ ለማስታወስ እሱ ይሻላል ብዬ ከመጋባታችን በፊት ያኔ ተወደውኝ የነበረ ጊዜ ተወዶ የነበረውን ሽቶ በእግር በፈረስ አፈላልጌ ገዘውላት የተወሰደብኝን የሚስቴን ፍቅር በመልካም ትዝታ ጠረን ጠልፌ ቤቴ ለማስገባት ነበር ሐሳቤ። ደስ እያለኝ ሽቶውን በስጦታ መጠቅለያ አሽጌ የውጭውን በር ከፍቼ እንደገባው ከጎረቤታችን ጋር የምንጋራው በረንዳ አጠገብ ካለው ረጅም የልብስ ማስጫ ገመድ ላይ ከጥግ እስከ ጥግ የተደረደሩ የተሰጡ ማአት የሴት የውስጥ ሱሪዎች ሙታንቲዎች ጋር ተገጣጠምኩ። የባለቤቴን የውስጥ ሱሪዎች የማየት እድል ከገጠመኝ ወራት ቢቆጠርም ቆም ብዬ በማስተዋል ስመለከታቸው የሷ ሳይሆኑ የጎረቤታችን ትራስ እንደሆነ ተረዳው። ቀይ፣ ሰማያዊ፣ ቢጫ፣ ጥቁር፣ ባለአበባ፣ ባለጽሁፍ ምን ሸፍኖ ምን እንደሚያስቀር ግራ የሚያጋባ ከኋላው ገመድ ብቻ የሆነ ከዛ ደግሞ ቁምጣ መሳይ ነገር ዳንቴል፣ ፖሊስተር፣ ጥጥ፣ ራስ ብዙ የውስጥ ሱሪዎች አሏት ብዬ ፈገግ አልኩና ከዛ ደግሞ ለመሆኑ ይሄን ሁሉ አጥባ አስጥታ ዛሬ ምን አድርጋ ይሆን ብዬ አሰብኩ። ወዲያውኑ ላሰብኩት ሐሳብ ራሴን ገሰጽኩትና የቤታችንን በር ከፍቼ ልገባ ስል ወንዴ መጣህ እንዴ የሚል ድምጽ ሰማሁ። ሚስቴ አይደለችም። ሚስቴ በስሜ ከጠራችኝ ቆየች። ደጁዬ ስገባ ሰላምቷ ነው። መጣህ? ስጋውን ገዛ? ወተቱን ረሳው እንዳትለኝ ብቻ። ከኔ መምጣት ያመጣሁትን ወይም የረሳሁትን ነገር ነበር የሚታያት። የጠራችኝ ትራስ ነበረች። ጠይም ጭኗን ያለ ስስት የሚያሳይ አጭር ቁምጣ አድርጋለች። ቦርጭ የማያውቀው ያ ግብት ያለው ሆዷ እንደተለመደው አልተሸፈነም። አዎ ቴሪ እንዴት ዋልሽ አልኩኝ። ሚስቴ ትራስን ሳቆላምጣት አትወድም። የኔ ፍቅር ምን ፈለግ? የኔ ፍቅር ለማን ከመጀመሩ ከዛ ምን ያሉት አስጣሉክ ነው? ተሰጥቶ እንደምታየው አይነት እንዳረክ ፈለክ? ሄድና ለሷ ስጣት። ይስሙኝ። እኔ ውስጥ ልብስ አይደለም የሚያስፈልገኝ፣ ውስጥ ሰላም ነው። ይስሙ። እማያውቁ መሰለ እንዴ? ይስሙ አለን። ልብስ ሳጥብ ቆይቼ አሁን ገና መነሳቴ ነው አለችኝ። የውስጥ ሱሪዎቿን እንደገና አሰብኳቸው። አዎ አየሁ እኮ በይ ልግባ ብዬ በሬን ገፋ አድርጌ ገባሁ። ሚስቴ ቡና እያፈላች ነው። ዞር ብዬ ሳይ የ3 ዓመት ልጃችን መሬት ላይ ተቀምጦ ሰሞኑን ገዝቼ ማንበብ የጀመርኩትን የመጽሐፍ ገጾች ቶሎ እየገለጠ በስክሪፕቶ ይቸከችክበታል። እንዴ ምን ነው መጽሐፉን ተዋያቱም እንዴ ብዬ ሮጬ ነጠቅኩት። ገና ከመግባት አርፎ የተቀመጠው ልጅ ታስለቅስብኛለህ? እኔም እኮ እንዳንተ ስሰራ ነው የምውለው፣ ይደክመኛል። እንግዲህ ጭቅጭቁ ተጀመረ። 85 ብር የገዛሁት መጽሐፍ እኮ ነው። ወረቀት በቤቱ ጠፋ። ከተጀመረ አይቀር ብዬ ቀጠልኩበት።
ይህን ካልኩ በኋላ ለሚቀጥሉት 45 ደቂቃዎች ስለምን እንደሆነ እንኳን ሳይገባኝ ልጃችን ፊት በቃላት ተዋጨቅን። ጉልበቴ ሲደክም አእምሮዬ ሲዝል ተሰማኝ። ለወራት የቤቱ ህግ ሆኗል። ከዚህ በኋላ ምኑንም እያነሳች ስትጮህብኝ ባላወቅኩት መንገድ መስማት አቆምኩ። አያታለሁ እየጮኸች እንደሆነ ይገባኛል፣ ግን አልሰማትም። አንጎሌ ውስጥ ለጭቅጭቅ ማስቀመጫ የተዘጋጀው ቦታ የሞላ ይመስል የምትለው ሁሉ ወደ ጆሮዬ ሳይገባ አዳልጦት ይወድቅ ጀመር። ተነስቼ ወደ መኝታ ቤት ገባሁና ጃኬቴን ሳወልቅ በውስጥ ኪሴ ከትቼው የነበረው ሽቶ አየሁት። ተነስቼ ልሰጣት ብፈልግም በሽቶ አርከፍክፌ ቤት ውስጥ የሚንቀለቀለውን የነገር እሳት ለማጥፋት ብፈልግም አቅም አንሶኝ ጋደም ባልኩበት እንቅልፍ ጣለኝ። እነሆ ዛሬ የትላንቱ አልበቃ ብሏት በአዲስ ጭቅጭቅ ደህና አደርኩ ወይ አለችኝ። በእኔ በኩል የነበረውን ብርድ ልብስ በሙሉ ከምሬባት ተነሳሁ። ቀዛ ጥላቻ እንዳልበላው በቃኝ እንዳላለ ምሎ ተገዝቶ ወደደሽም ልብሴን በጥድፊያ ለባብሼ የውጭውን በር ስከፍት ትርሃስን ከፊት ያየኋት። ያላትን ነገር በሙሉ የሚያሳይ ጅንስ ሱሪ ከትንሽ የቲሸርት ነገር ጋር ለብሳለች። እንዴት ያስኬዳታል የሚያሰኝ ረጅም ጫማ ላይ ቆማ ለመሄድ ትሞክራለች። አጠገቧ ስደርስ ቄንጠኛ ሞባይሏ ከእጇ አምልጦ ወደቀ። ወይኔ ወንዴ አስደንግጠኸኝ እኮ ነው ብላ ጎንበስ ብላ ስልኳን ስታነሳ ትላንት ተሰጥቶ ያየሁት ከኋላው ገመድ ብቻ የሆነው ውስጥ ሱሪዋ ፍጥጥ አለ። አይኔ መቀመጫዋ ላይ ቀረ። ብሸሸም ላይ ርቀኝ ብፈራው ላይ ቀር ተከታትለን ወጣን። ደሞ እርማ ያቅፍቅር የትላንትናው ደግሞ ጫን ያለ ነበር አለችኝ ትንሽ እንደሄድን። በየመሃሉ አካሄዷን ሳይው ጫማዋ የሚደፋት እየመሰለኝ ደገፍ አደርጋታለሁ። ከሚስቴ ጋር ስንጨቃጨቅ እንደምትሰማኝ አውቃለሁ። ሚስቴ እንደጠላችኝ እንደምታውቅ አውቃለሁ። ሚስቴን ከተኛኋት እንደቆየ እንደምታውቅ አውቃለሁ። ባትነግረኝም ወንዴ መጣህ ወንዴ በሩ አልከፈታለኝ አግዘኝ ወንዴ ሞባይል ስታክ አደረገ ስራልኝ እንደምታውቅ አውቃለሁ። የኔና የሚስቴ ጭቅጭቅ ሲብስ ለወትሮ ቤቷ ውስጥ የሚሰጡት እነዛ ተአምረኛ የውስጥ ሱሪዎቿ ደጃፌ ላይ እንደ ኤግዚቢሽን ይታዩ ጀመር። አዎ ትርሃስ ባትነግረኝም እንደምትፈልገኝ አውቃለሁ። በውስጥ ሱሪዎቿ አማካኝነት ተኛኝ እያለችኝ እንደሆነ አውቃለሁ። አሁንም ሞባይሏን አስደንግጣ አስጣልከኝ አለች እንጂ ሆን ብላ ይሄን ገመድ ፓንቷን እንዳይላት አይቼም እንድጓጓላት ጓጉቼም እንድተኛ ትፈልጋ ያደረገችው ነገር እንደሆነ አውቃለሁ። እናም አንዱ ፔንሲዮን ይዣት ሄጄ ተኛኋት። ቃሉን አፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መላስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። ሚስቴ የነፈገችኝን ፍቅር ጭኗ ውስጥ ፍለጋ ተኛኋት። ስራ እንደሚሄድ ሰው ትዳር ያለበትን ቤት በጧት ጥዬ የወጣሁት እኔ ጎረቤቴን ተኛኋት። ጣታችንን ጨርሰን ዝም ብለን እንደተጋደምን ስልኬ ጮኸ። ሚስቴ ናት። ለትርሃስ የዝምበይ ምልክት አሳይቻት ተነሳሁ። ወንድዬ ደነገጥኩ። ወንድዬ እኔ ፍቅር ሽቶውን አሁን አይቼው እኮ ነው። ሚስቴ አቆላምጣ ጠራችኝ። ጨቀጨቀችኝ ብዬ ሌላ ሴት ጋር በሄድኩበት ዕለት በስንት ወሯ ሚስቴ አቆላምጣ ጠራችኝ። በእናትህ ቶሎና የምሰጥህን አታውቅም። ስልኩን ጨርሼ ስዘጋው ወደ ላይ ይለኝ ጀመር። ተፈጠረ በደልም በዳይም ካሳም እንደሌለ ሁሉም እንዳልነበረ እንዳልተፈጠረ ልቤ አገሩን ክዶ አገር ሻደረ ብሸሸው ላይ ርቀኝ ብፈራው ላይ ቀር ልወድሽ ነው ደሞ እርማ ያቅፍቅር ብሸሸው ላይ ርቀኝ ብፈራው ላይ ቀር ልወድሽ ነው ደሞ እርማ ያቅፍቅር